ከፋት ሎስ ጋር በተገናኘ ስብን ስለመቀነስ ሁሉም ሰው የሚያውቀው አንድ ህግ አለ፣ ግን ሁሉም ሰው ሚስ አንደርስታንድ የሚያደርገው። ይህንን ህግ ብዙ ሰው ሚስ አንደርስታንድ ስለሚያደርገውና በትክክል ስለማይረዳው ነው ለውጣቸው ስታክ የሚያደርገው ወይንም ለውጣቸው የማይቀጥለው ያሰቡትን ያክል ፋት ሉዝ የማያደርጉት። ዛሬ ያንን ቀለል ባለ መንገድ አብራራላችኋለሁ፣ ምንም አይነት ቤስ፣ ምንም አይነት ሃይፕ በሌለበት መንገድ። ይሄም ሩል ብዙ ሰው እናውቀዋለን ወይንም እንረዳዋለን ብሎ የሚያስበው ካሎሪክ ዴፊሲት ይባላል። ከምታቃጥሉት በታች መመገብ። አዎ በጣም ብዙ ጊዜ ደጋግማችሁ ሰምታችሁት ሊሆን ይችላል። ነገር ግን በትክክል ስላልተረዳችሁት ለዛ ነው ውጤታችሁ የሚቋረጠው ወይንም ውጤታችሁ ስታክ አድርጎ የቀረው። ካሎሪክ ዴፊሲት ማለት መሰቃየት፣ ሰፈሪንግ አይደለም። ካሎሪክ ዴፊሲት ሲግናል ነው። በመቀጠል የምናየው ለምንድን ነው ብዙ ሰዎች ፌል የሚያደርጉት ይህንን ህግ ለመከተል ሲሞክሩ። ልክ ካሎሪያችሁን ከት አድርጋችሁ በጣም ትንሽ ስትመገቡ ሰውነታችሁ ኦ ናይስ አሁን ፋት በርን ማድረግ አለብኝ ብሎ ስም ማቅለጥ ወይም ስም ማቃጠል አይጀምርም። ሰውነታችሁ አንደርስታንድ የሚያደርገው ኦ አሚን ዴንጀር፣ በቃ ቀጥታ አደጋ ውስጥ እንደገባ ነው አንደርስታንድ የሚያደርገው። ከዛ ቀጥታ ሰውነታችሁ ሪስፖንድ የሚያደርገው ሜታቦሊዝማችሁን ስሎ ያደርግባችኋል። ከዛ ሃንገር ሆርሞናችሁን በጣም ይጨምረዋል። ረሃብ ይላችኋል። አደጋ ውስጥ ነኝ ብሎ ስለሚያስብ የተቀመጠውን ስብ ለሌላ ጊዜ ብሎ ፋቱን በርን አያደርገውም፣ ያስቀምጠዋል። ከዛ ቀጥሎ ደግሞ መስላችሁን በርን ማለት ትጀምራችሁ፣ መስል ሎስ ያጋጥማችኋል። ኦን ፔፐር ካሎሪክ ዴፊሲት ውስጥ ናችሁ። ከምታቃጥሉት በታች የተመገባችሁ ነው፣ ስብ ልታቃጥሉ ነው። ሰውነታችሁን ግን ሰርቫይቫል ሞድ ላይ ነው የሚሆነው፣ ወይንም ራሱን ከአደጋ ለመጠበቅ ሲል አሁን ያየናቸውን ነገሮች ሀፕን ያደርግባችኋል። ስባችሁን ሆልድ ያደርገዋል፣ በርን በማድረግ ፋንታ ይይዘዋል። ለዛም ነው ይሄ መንገድ ብዙ ሰው የሚሸወድበት። ስለዚህ ብዙ ሰው ወይም ብዙ አሰልጣኝ ምንድነው ኤክስፕሌን የማያደርግላችሁ ወይም ብዙ ሰው በትክክል ያልተረዳው ምንድነው? ብዙ ሰው በትክክል ያልተረዳው ሰውነታችሁ አንደርስታንድ የሚያደርገው ኮንሲስተንሲ ነው፣ ቀጣይነት ያለውን እንቅስቃሴ እንጂ ኤክስትሪምን ወይም ደግሞ የሆነን ነገር በብዛት ወይም በአስቸኳይ ማድረጋችሁን አይደለም። ስለዚህ በጣም ስትጾሙ በጣም ትንሽ ስትመገቡ ሰውነታችሁ ሰርቫይቫል ሞድ ላይ ይሆናል። ያሰባችሁትን ያክል ውጤት አታዩም። ትንሽዬ ኪሎ ልትቀንሱ ትችላላችሁ። ያ ግን ሞስትሊ ወተር ዌይት ነው። ምክንያቱም ሰውነታችን አብዛኛው ፐርሰንቱ ውሃ ነው። ስለዚህ ያንን ውሃ ሎስ ስለምታደርጉ ክብደት የቀነሳችሁ ይመስላችኋል። ስለዚህ ሰውነታችሁ አንደርስታንድ እንደሚያደርገው የሆነን ነገር ዘላቂ የሆነ ነገር ጀምራችሁ ለረጅም ጊዜ ማድረግ ነው። ያ ኮንሲስተንሲ ተብሎ ይጠራል። ኤክስትሪም የሆነ ነገር ሰውነታችሁ አንደርስታንድ ማድረግ አይችልም። ትክክለኛው ካሎሪክ ዴፊሲት ይህን ይመስላል። የመጀመሪያው መጠኑ ትንሽ ነው። በጣም ብዙ መቀነስ የለባችሁ፣ የተወሰነ ነው የምትቀነሱት ከ300 እስከ 500 ካሎሪ። ሌላው ሰስቴነብል ነው። አንድ የጀመራችሁትን ፕላን ለብዙ ወራቶች ማድረግ ትችላላችሁ። ሁለተኛው ወር ላይ ሶስተኛው ወር ላይ ቋቅ ካላችሁ ከሰለቻችሁ ሰስቴነብል አይደለም። ቅድም የተነጋገርነውን ኮንሲስተንት መሆን ስለማይችል ረጅም ጊዜ ማድረግ ስለማትችሉ ለውጥ ማየት ታቆማላችሁ። ስለዚህ ሁለተኛው ትክክለኛው ካሎሪክ ዴፊሲት ሰስቴነብል ነው። ለረጅም ጊዜ ማድረግ መቻል አለባችሁ። ከዛም ቀጥሎ ደግሞ መስልን ፕሪዘርቭ ማድረግ ይጀምራል። ልክ ካሎሪክ ዴፊሲት ከምታቃጥሉት በታች ወይንም መጾም ሲጀምሩ ትንሽ የመመገብ ሲጀምሩ ወይንም ደግሞ ይሄ ልክ ሰውነታችሁ መሟሟት ሲጀምር ጥንካሬያችሁን የምታጡ ከሆነ ከጂም ውጪ ከስፖርት ውጪ የግል ህይወታችሁ ላይ አቅም የሚያንሳችሁ ጉልበት የምታጡ ከሆነ መስል ሉዝ እያደረጋችሁ ነው። ትክክለኛ ካሎሪክ ዴፊሲት ፋቱ እንኳን ሉዝ እያደረጋችሁ ሰውነታችሁ ቅርጹ እያማረ ነው እንጂ የሚመጣው መስል ሎስ ሊያጋጥማችሁ አይገባም። በተጨማሪም ሆርሞናችሁ ስቴብል መሆን አለበት። ስብ መቃጠል ፋት ሎስ ልክ የሚጀምረው ሰውነታችሁ ሴፍ እንደሆነ አንደርስታንድ ማድረግ ሲጀምር ነው። ቅድም ያየነው አደጋ ሳይን ሲቀር ሴፍ እንደሆነ ልክ ሰውነታችሁ አንደርስታንድ ሲያደርግ ፋትን ለኢነርጂነት መጠቀም ይጀምራል። የዛኔ ትክክለኛ ፋት ሎስ ሀፕን ማድረግ ይጀምራል። ይሄን ነው ብዙ ሰው ሚስ አንደርስታንድ የሚያደርገው። ይሄ ኢት ለስ ሙቭ ሞር ትንሽ ተመግባችሁ ብዙ ተንቀሳቀሱ የሚባሉ ሎጂክ የማይሰራው ሰውነታችሁ ብዙ ካርዲዮ በምትሰሩበት ሰዓት የትንፋሽ ስራዎች መሮጥ፣ ትሬድሚል ላይ ረጅም ሰዓት ማሳለፍ፣ ካርዲዮ የትንፋሽ ስራዎችን በጣም ስትሰሩ እና ትንሽ ምግብ ስትመገቡ በፍጥነት የሰውነታችሁ ክብደት ይቀንሳል። ነገር ግን ይሄ የቀነሳችሁት ክብደት አብዛኛው ወተር ዌይት እና መስል ሎስ ነው። ያ ማለት የሰውነታችን ቀደም እንዳየነው አብዛኛው የክብደት መጠን ውሃ ስለሚሆን ያንን ወተር ዌይት ስለምትቀንሱ መስልም አብራችሁ ስለምትቀንሱ ሰውነታችሁ ቀንሷል፣ ክብደት ቀንሳችኋል፣ ግን ቦርጫችሁ የትም አይንቀሳቀስም እንደነበረ ነው። ፋት ከሆነ ፋታችሁ ነው እንጂ መቀነስ ያለበት ስኬል ላይ ሚዛን ላይ የምታዩት ቁጥር አይደለም። እናም መስል በምታጡ ሰዓት ጡንቻችሁ በሚቀንስበት ሰዓት ሰውነታችሁ ቀጥታ ሜታቦሊዝማችሁን ስሎ ማድረግ ይጀምራል። ስብ ማቃጠል ሂደታችሁ በጣም ይቀንሳል እና ሪባውንድ ታደርጋላችሁ። ለዚህ ነው ብዙ ሰው ቅድም ያየናቸውን ፎልስ ዌይቶች
ቶሎ ሚዛን ላይ ክብደቱ ይቀንስና ልክ ስፖርት በሚያቆም ሰዓት ይበልጥ መልሶ የሚወፍረው። ምክንያቱም ክራሽ ያደርጋል። ዳይቱን ለረጅም ጊዜ ማድረግ አይችልም፣ ትሬኒንጉን እንደነበረበት መስራት ስለማይችል ነው። ስለዚህ መስል ሉዝ ካደረጋችሁ ይሄ ነገር ያጋጥማችኋል። በስተመጨረሻም ከቀነሳችሁት በላይ መልሳችሁ ልትወፍሩ ትችላላችሁ። መልሳችሁ ከዛ በላይ ባትወፍሩ ክብደታችሁ መልሶ ይመለሳል። በስተመጨረሻ የምናየው ታዲያ ይሄ ህግ ምንድነው መምሰል ያለበት? የመጀመሪያው ካሎሪክ ዴፊሲት ከምታቃጥሉት በታች ስትመገቡ ኮንትሮልድ መሆን አለበት። ልትቆጣጠሩት ይገባል። ኢነርጃይዝድ መሆን አለባችሁ። ጉልበት ሊኖራችሁ ይገባልና ልትደጋግሙት የምትችሉት ለረጅም ጊዜ የምታደርጉት መሆን መቻል አለበት። ስለዚህ ቁጥሩ ከ300 እስከ 500 ካሎሪ ከዛ በላይ በሚሆንና በጣም ኤክስትሪም በሚሆን ሰዓት ይህን ማድረግ አትችሉም። ታዲያ ይህን ሁሉ ችግሮቹን ከዘረዘርኩላችሁ መፍትሄው ምንድን ነው? የመጀመሪያው በቂ የሆነ ፕሮቲን መመገብ ነው። ምግባችሁን ብትቀንሱም የፕሮቲን መጠናችሁ መነካት የለበትም። በቂ ፕሮቲን የማትመገቡ ከሆነ ቅድም ያየናቸውን መስል ሎስ ያጋጥማቸዋል። ፕሮቲን ደግሞ ጡንቻ እንዳታጡ ፕሪዘርቭ የሚያደርግላችሁ ፕሮቲን ነው። ሁለተኛው ዌይት ሊፍት ማድረግ አለባችሁ። ስፔሻሊ ደግሞ በእድሜ ትንሽ ከፍ የሚሉ ሰዎች ብዙ ጊዜ የትንፋሽ ስራዎችን ነው የሚሰሩት። በሴቶች ብዙ ጊዜ የትንፋሽ ስራዎችን ነው የሚሰሩት። ምክንያቱም ዌይት ትሬኒንግ ለቦዲ ቢልደሮች ኦር ደግሞ ለቦዲ ጋርዶች አሁን እንደውም ያለው አመለካከት ይሻላል፣ ግን ስቲል አሁንም እንደ አሰልጣኝ ጂም ላይ የማየው ክፍተት ነው። ብዙ ሰው ክብደት አንስቶ ለመስራት ፍላጎት የለውም ወይንም ደግሞ ከሬጅ ይጎላቸዋል። ስለዚህ ፕሮቲናችሁን በትክክል መመገብ አለባችሁ። ዌይት ትሬኒንግ መስራት አለባችሁ። ካርዲዮን ቀን በቀን መስራት ሳይሆን ስትራቴጂካሊ በሆነ መንገድ ነው መከተል ያለባችሁ። ካርዲዮ የሚሰራባቸው ቀኖች አሉ። HIIT የሚባሉት የካርዲዮ አይነቶች በሳምንት ከሁለትና ከበዛ 3 ቀን፣ ሊስ የሚባሉትን የካርዲዮ አይነቶች በሳምንት ከ4ና እስከ 5 ቀን መስራት ብቻ ነው የምትችሉት። ከዛ ውጪ ሁሉም ትሬኒንጋችሁ ካርዲዮ ከሆነ አሁንም መስል ሎስ ያጋጥማችኋል። በመጨረሻም በቂ እንቅልፍ ማግኘት አለባችሁ። ይሄ ብዙ ሰው አንደርስቲሜት የሚያደርገው ነው። በቂ እንቅልፍ የማተኙ ከሆነ ሰውነታችሁ ይጨናነቃል። የስትሬስ ሆርሞኖች፣ የኮርቲዞል ሆርሞኖች ይበዛሉ። ሰውነታችሁ እየተጨናነቀ አሁንም ቢሆን ፋትን ሉዝ ማድረግ አይፈልግም። ፋቱን ሉዝ ማድረግ አይችልም። ስለዚህ በትክክል መተኛት ያለባችሁ። እንቅልፋችሁ ከ6 ሰዓት በላይ መሆን አለበት። እናም የእንቅልፍ ስኬጁላችሁ መዘበራረቅ የለበትም። የሆነ ቀን ማታ፣ የሆነ ቀን ቀን ሰዓቱ ባይለያይ ጥሩ ነው። ተመሳሳይ የሆነ ሰዓት እንቅልፍ ለመተኛት ሞክሩ። እናም የመጨረሻውና ዋነኛው ትዕግስት ያስፈልጋል። ምክንያቱም በ3 እና በ4 ዓመት በብዙ ዓመታት ውስጥ የተገነባ ሰውነት በ3 ወርና በ4 ወር ሊጠፋ አይችልም። ስለዚህ ፔሸንት ትዕግስት ያስፈልጋቸዋል። ስለዚህ ህጉ ስህተት የለበትም፣ ነገር ግን እኛ አንደርስታንድ የምናደርግበት መንገድ ነው ስህተቱ። ስለዚህ ኤክስትሪም በሆነ መንገድ ራሳችሁን ፓኒሽ አታርጉ። ፋት ሎስ ማለት ፕሮሰስ ነው። ይህ ቪዲዮ እንደወደዳችሁት ቪዲዮ ከተመቻችሁ ላይክ በማድረግ ሰብስክራይብ ላደረጋችሁልኝ ከልብ አመሰግናለሁ። ሰብስክራይብ ላላደረጋችሁ ደግሞ ሰብስክራይብ በማድረግ እንዲህ ከፋት ሎስ ጋር ከመስል ጋር የተገናኙ ቪዲዮዎች ብዙ ስለምሰራ ይደርሳችኋል። እንዲሁም እኔ አሰልጥኛችሁ ኦንላይን ኮቺንግ ጆይን ማድረግ የምትፈልጉ እዚህ ስክሪን ላይ እንደምታዩት ራሳችሁን ትራንስፎርም ማድረግ የምትፈልጉ ከሆነ ታች ላይ ባለው የዋትስአፕ አድራሻ እንዲሁም ኢሜል አድራሻ ልጽፉልኝ ትችላላችሁ። ፎርም ልኬላችሁ ተመዝግባችሁ እዚህ ስክሪን ላይ እንደምታዩት ራሳችሁን ትራንስፎርም ማድረግ ትችላላችሁ። እንዲሁም እኔ በአካል ዋን ኦን ዋን እንዳሰራችሁ የምትፈልጉ ከሆነ ለሱም ታች ላይ ባለው ኢሜል አድራሻ ልጽፉልኝ ትችላላችሁ። እንዲሁም ይሄን ቪዲዮ ስፖንሰር ያደረጉልን ኤሌፋንት ኒውትሪሽኖች እዚህ ላይ በምታዩት ቁጥር ደውላችሁ ኦሪጂናል የአውሮፓና የአሜሪካ ሰፕሊመንቶችን ያቀርባሉ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ